በሌሊት የተዘጋው የጥንት ሆቴል ውስጥ ምን ተከሰተ? በአንድ ወቅት በደመቀ ሳቅ፣ በከበሩ እንግዶችና በደመቀ ሙዚቃ የሞላ የነበረ ቦታ ዛሬ ግን ሙሉ በሙሉ በጸጥታ ተውጧል። ይህ የምታዩት ሆቴል ከ60 ዓመታት በፊት በአንድ ምሽት በድንገት ተዘጋ፣ በሩም ተቆለፈ። እንግዶች ተቻክለው ንብረታቸውን ጥለው ወጡ። ከዚያ ምሽት ጀምሮ ማንም ሰው በህጋዊ መንገድ ወደዚህ ሆቴል ገብቶ አያውቅም። በዚያ አቧራና የሸረሪ ድር በተቆጣጠረ ሆቴል ውስጥ በአንድ ምሽት ምን ተከሰተ? ሰዎችስ ለምን ጥለውት ሸሹ? በታሸጉ ክፍሎች ውስጥ የቀሩት ሚስጥሮች ምንድን ናቸው? በዛሬው ቪዲዮ የዚህን የተረሳ ሆቴል አስፈሪ ታሪክ፣ የአይን እይታ ምስክሮችና የተገኙ ሚስጥራዊ ሰነዶችን በጥልቀት እንመለከታለን። ሆቴሉ የተገነባው በ1920ዎቹ አጋማሽ ነበር። በወቅቱ በሀገሪቱ ከነበሩት እጅግ ዘመናዊና ግዙፍ ሆቴሎች አንዱ በመሆኑ ይታወቃል። የሀገሪቱ ባለሀብቶች፣ ፖለቲከኞችና የጥበብ ሰዎች የእረፍት ጊዜያቸውን የሚያሳልፉበት ቀዳሚ ቦታም ነበር። ነገር ግን ከዚህ ውበትና ድምቀት በስተጀርባ ሆቴሉ የተገነባበት መሬት የራሱ የሆነ ጥቁር ታሪክ ነበረው። ከመገንባቱ በፊት ቦታው በጥንታዊ ፍጥረ ቃላትና እስካሁን ባልታወቁ ክስተቶች የሚታወቅ የቆየ መቃብርና አሮጌ ማዕድን ማውጫ የነበረበት ቦታ እንደነበር በርካታ ታሪክ ጸሐፊዎች ይጠቅሳሉ። ሆቴሉ ከመዘጋቱ ጥቂት ሳምንታት በፊት ሰራተኞችና እንግዶች ያልተለመዱ ነገሮችን ማስተዋል ጀመሩ። በየምሽቱ ባዶ በሆኑ ክፍሎች ውስጥ የመራመድና የስልክ ጥሪዎች ይደርሱ ነበር። በተለይም በሶስተኛ ፎቅ ላይ የሚያድሩ እንግዶች በምሽት በበራቸው ላይ የመንኳኳት ድምፅ እንደሚሰሙና በሩን ሲከፍቱ ግን ማንም እንደሌለ ለሆቴሉ አስተዳደር አብዛኛውን ጊዜ አመልክተው ነበር። ሆኖም የሆቴሉ ባለቤቶች የንግድ ስማቸው እንዳይጎዳ ሲሉ ነገሩን ደብቆት ቆዩ። እንደ አውሮፓውያን አቆጣጠር በጥቅምት ወር 1964 ዓ.ም ምሽት ላይ ሁኔታዎች ሙሉ በሙሉ ከቁጥጥር ውጭ ሆኑ። በዚያች ምሽት ከ40 በላይ እንግዶች በሆቴሉ ያድሩ ነበር። ምሽት 3 ሰዓት ሲል በመብራት መስመሮች ላይ መቆራረጥ ተከሰተ። የስልክ መስመሮች ሙሉ በሙሉ ተቋረጡ። የእንግዳ መቀበያ ክፍሉ ሰራተኛ ለፖሊስ ለመደወል ቢሞክርም ከሌላኛው የመስመር ወገን የሚሰማው እንግዳ የሆነ የሹክሹክታ ድምጽ ብቻ ነበር። የወጡ የታሪክ ሰነዶች እንደሚያስረዱት ሆቴሉ የተዘጋው በድንገተኛ እድሳት ምክንያት እንደሆነ ተነግሮ ነበር። ነገር ግን እውነታው ሙሉ በሙሉ ሌላ ነበር። ወደ መመገቢያ አዳራሹ ስንመለከት ጊዜው በዚያችው ምሽት ያቆመ ይመስላል። ጠረጴዛዎቹ አሁንም ለምግብ እንደተዘጋጁ ናቸው። ሰዎች በድንገት ተነስተው እንደወጡ የሚያሳዩ ምልክቶችም አሉ። ያልተበሉ ምግቦችና አቧራ የሸፈናቸው ብርጭቆችም እንዳሉ ተትተዋል። በዚያች አስፈሪ ምሽት እኩለ ሌሊት 6 ሰዓት ሲል በአዳራሹ ውስጥ የነበሩ መብራቶች በሙሉ በድንገት ጠፉ። የመመገቢያ አዳራሹ ወለል መንቀጥቀጥም ጀመረ። እንግዶች በድንጋጤ ወደ ውጭ ሲሮጡ የሆቴሉ ዋና በሮች ከውጭ በኩል በኃይል ተቆለፉ። በውስጡ የነበሩት ሰዎች ለሰዓታት ያህል በፍርሃት ውስጥ ወደቁ። እዚህ ሆቴል ትልቁና አሰቃቂው ሚስጥር የሚገኘው በክፍል 304 ውስጥ ነው። በወቅቱ የተሰወሩ 3 ሀብታም ነጋዴዎች ያደሩት እዚህ ክፍል ውስጥ ነበር። በማግስቱ ፖሊስ በሩን ሰብሮ ሲገባ ክፍሉ ባዶ ነበር። አልጋዎቹ፣ መስታወቶቹና የልብስ ሳጥኖቹ እንዳሉ ናቸው። ነገር ግን የእንግዶቹ አልባሳት፣ ገንዘብና ፓስፖርቶች አልጋው ላይ ተበተነው ተገኙ። ራሳቸው ግን የሉም። መስታወቱ ላይ በግማሽ የተሰበረና ያልታወቀ የደም ምልክት ተቀርጾ ነበር። በወቅቱ የነበሩ መርማሪዎች እንደገለጹት የዚያ ክፍል የሙቀት መጠን ከሌሎች ክፍሎች በተለየ መልኩ እጅግ ቀዝቃዛ ነበር። ብዙ ሰዎች ስለ ሆቴሉ የሚያወሩት ታሪክ የሚያቆመው ክፍል 304 ላይ ነው። ነገር ግን እውነተኛው የሚስጥር ቁልፍ ያለው ከመሬት ስር ነው። ከመሬት ስር ባለው አሮጌ ክፍል ውስጥ በርካታ የቆዩ ሰነዶች፣ ሳጥኖችና የብረት ሰንሰለቶች ይገኛሉ። ሆቴሉ ከመገንባቱ በፊት ቦታው ለሌላ ዓላማ ይውል እንደነበር የሚያሳዩ የቆዩ ካርታዎች ተገኝተዋል። የሆቴሉ የመዘጋት እውነተኛ ምክንያት የንግድ ኪሳራ ሳይሆን ከመሬት ስር የተገኘ ያልታወቀ ጥልቅ ጉድጓድ እና በጥንታዊ ፍርስራሾች ውስጥ የተከሰተ ያልተብራራ ክስተት ነበር። ከክስተቱ በኋላ የሆቴሉ ባለቤት ለፖሊስ የሰጡት ቃል አልተሟላም። እነሱ ተመልሰው መጥተዋል፣ ቦታውን ይፈልጉታል ከማለት ውጪ ምንም ማብራሪያ አልሰጡም። ክስተቱ በተከሰተ በ3ኛ ቀን ባለቤቱም ከቤተሰቦቻቸው ጋር በሚስጥር ተሰወሩ። የፖሊስ ፋይል ያለምንም ውጤት በ1970 ዓ.ም በይፋ ተዘጋ። ሆቴሉ ከዚያ ጊዜ ጀምሮ በመንግስት ታሽጎ እንዲቆይ ተደረገ። የዚህ ጥንታዊ ሆቴል ታሪክ ዛሬም ቢሆን ከ60 ዓመታት በኋላ በርካታ ያልተመለሱ ጥያቄዎችን ጥሎ አልፏል። በክፍል 304 ውስጥ የተሰወሩ 3 እንግዶች ወዴት ሄዱ? ከመሬት ስር የተገኘው ሚስጥራዊ ክፍልና ጥልቅ ጉድጓድ እውነታስ ምን ነበር? የሆቴሉ ባለቤት እነሱ ተመልሰዋል ሲል ማንን ማለታቸው ነበር? ወይስ ከሳቸው በፊት የሆቴሉ ባለቤት ሌላ ሰው ነበር? ወይስ መንፈስ ነበር? የሆቴሉ ታሪክ አሁንም በጨለማ እንደተሸፈነ ነው። እናንተ ስለዚህ ታሪክ እና ሚስጥር ምን ታስባላችሁ? አስተያየታችሁን ከታች ባለው ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።